አዲስ ቀን ላይ ናችሁ አብራችሁ ስላላችሁ እናመሰግናለን። አሁንም እስከ 3 ሰዓት አብሮነታችሁን እንጠይቃለን። እንግዲህ ቀደም ሲል እንዳለው አሁን ወደ ሀገር ጉዳይ ነው የምናልፈው። ዛሬ ደግሞ በሀገር ጉዳይ ከፍ አድርገን የምናነሳው እንግዶችንም ጋብዘን ደግሞ ቆይታ የምናደርግበት ጉዳይ የኤሌክትሪክ ተሽከርካሪ ጉዳይ ነው። የኤሌክትሪክ ተሽከርካሪ በቀጣይ ዓመታት እንግዲህ ዋነኛ የትራንስፖርት አገልግሎት ዘርፉን ሊቆጣጠሩ እንደሚችሉ በተለይ ደግሞ አሁናዊ ያሉ መረጃዎች ያሳያሉ። በፈረንጆቹ 2023 በዓለም ከአጠቃላይ የመኪና ሽያጭ የኤሌክትሪክ መኪኖች ድርሻ 18 በመቶ የነበረ ነው። ይህ ደግሞ በ2030 ወደ 40 በመቶ ከፍ እንደሚል ይጠበቃል የሚሉ መረጃዎች አሉ። የኤሌክትሪክ ተሽከርካሪዎች እንግዲህ ዋና አጀንዳ አድርገን ዛሬ ይዘነው መጥተናል። በሀገር ጉዳይ ኢትዮጵያ እንደ ሀገር አሁን እየተከተለችው ያለው ወይም አዲስ ስትራቴጂ የመጣቸው የአረንጓዴ ኢኮኖሚ ልማት ስትራቴጂ አላት። ለዚህ ደግሞ ተግባራዊ ከምታደርጋቸው መካከል የኤሌክትሪክ ተሽከርካሪዎችን ቁጥር ማሳደግ ነው። ስለዚህ ኤሌክትሪክ ተሽከርካሪዎችን ቁጥር ስታሳድጊ ደግሞ በተለይ ከውጭ የምታስገቢውን የነዳጅ መጠን ትቀንሻለሽ። የከባቢያዊ የሆነ የአየር ብክለትንም እንዲሁ ለመቀነስ ያስችላል። በተለይ ኢትዮጵያ በየዓመቱ ከ6 ቢሊዮን ብር በላይ ወጪ አድርጋ ነዳጅ ወደ ሀገር ውስጥ እንደምታስገባ ነው ብዙ ጊዜ የሚነሳው። ስለዚህ ይህንን ለመቀነስና የአካባቢሽንም ደህንነት እንዲሁ ጽዱነት ለመጠበቅ ፋይዳው የጎላ እንደሆነ ታምኖበት ኢትዮጵያ ከኤሌክትሪክ ተሽከርካሪዎችን ቁጥር ለማሳደግ ያለመ ስትራቴጂ ነድፋ እየሰራች ነው የምትገኘው። አሁን ላይ በተለያዩ የሀገሪቱ ክፍል የኤሌክትሪክ ተሽከርካሪዎችን የሚገጣጥሙ ፋብሪካዎች እየተቋቋሙ ነው የሚገኙት። እንደዚሁ ደግሞ ቻርጅ የሚያደርጉ ቦታዎችም ወይም ማዕከላትም እየተቋቋሙ ነው። በአዲስ አበባ ብቻ እኮ ከ60 በላይ የቻርጅ ማዕከላት ቦታዎች እንደተቋቋሙ ነው መረጃዎች የሚጠቁሙትና ከውጭም ደግሞ ሲገባ ከታክስም እንዲሁ ነፃ የሆነ አገልግሎት እንዲሰጥም የሚያደርጉ መመሪያዎችና አዋጆችም እየወጡ ነው ያሉትና ምን ያክል ትኩረት እንደተሰጠው ማየት እንችላለን እንደ ሀገር። በተለይ ደግሞ ቀደም ሲል አንተም እንዳልከው የአረንጓዴ ኢኮኖሚ ለመገንባት እንቅስቃሴ እያደረገች ያለችው ኢትዮጵያ ከተሽከርካሪዎች የሚለቀቀውን በካይ ጋዝ መጠንም ለመቀነስ አንዱ ይህ መፍትሄ ተደርጎ የቀረበ ነው። አንዳንዴ አዳዲስ ነገሮች ሲጀመሩ እንዴት ነው የምንቀበላቸው፣ እንዴት ነው ምንላመዳቸው የሚለው ነገር አዲስ የሆነና ማይለመድ ሊመስለን ይችላል እንጂ አሁን ላይ ኤሌክትሪክ መኪናዎች ሲገቡ የነበረው የቻርጅ ቦታዎች ቁጥር አነስተኛ መሆን ችግር ተደርጎ ይነሳ ነበር። አሁን ግን በየቦታው በተለይ ለዚህ ከኮሪደር ልማት ጋር ተያይዞ መንገዶች ምቹ ሲሆኑ ለእግረኛ የሚያስፈልገው ለብስክሌት ተሽከርካሪዎች የሚያስፈልጉ መንገዶች ሲዘጋጁ በዚሁ ደግሞ ለኤሌክትሪክ መኪኖችም ቻርጅ ማድረጊያ ቦታዎች ተሰርተዋል። እነዚህ ደግሞ የበለጠ ይህንን የለውጥ ጊዜ እንድንቀበለውና እየተላመድ ነው እንድንሄድ የኤሌክትሪክ ተሽከርካሪዎችን በስፋት ደግሞ መጠቀም መቻል ኢትዮጵያም ለቀደም ሲል አንተ እንዳልከው ለነዳጅ በየዓመቱ የምታወጣውን በቢሊዮን የሚቆጠር ዶላር እንድትቀንስም ያግዛታል። ግን የተለያዩ እርምጃዎች እየተወሰዱ ነው የሚገኙት። ባለ 3 እግር ተሽከርካሪዎችና ባለ 2 እግር ተሽከርካሪዎች በተለይ በነዳጅ የሚሰሩ ወደ ሀገር ውስጥ እንዳይገቡ እገዳ ተጥሏል። አሁን ላይ በሀገር ውስጥ የሚገጣጠሙ በኤሌክትሪክ ብቻ የሚሰሩት ናቸው ፈቃድ የተሰጣቸውና እነዚህ ስራዎች ደግሞ የበለጠ ኢትዮጵያ ለምትከተለው ስትራቴጂ አጋዥ ይሆናሉ ተብሎ ይታሰባል። ዛሬ በአዲስ ቀን የኤሌክትሪክ ተሽከርካሪዎችን አጀንዳ አድርገው ዞስ ሲመጣ ኢቢሲ እያንዳንዱ ማህበረሰብ ሁሉም ማህበረሰብ በዚህ ጉዳይ ላይ ያለው ስትራቴጂ ምንድነው የሚለውን ግልጽነት ለመፍጠር ስትራቴጂውን ተግባራዊ ለማድረግ ደግሞ ሁላችንም እንድንረዳው እንድንገነዘበውና ሁላችንም ለዚህ ዓላማ ደግሞ እንድንቆም ለማስቻል በማለም ዛሬ የሀገር ጉዳይ አድርጎ የኢትዮጵያ ቴሌቪዥን ይዞት መጥቷል። የተለያዩ ጥንቅሮች ይኖሩናል፣ እንግዶችንም ጋብዘናል። መረጃዎችን ለተመልካቾች እያጋራን ቆይታ እናደርጋለን። ወደ ጥንቅሮቹ እንለፍ። የኤሌክትሪክ መኪኖች የመጪውን ዘመን ዋነኛ የትራንስፖርት አገልግሎት ሰጪዎች እንደሚሆኑ ከወዲሁ እየታየ ነው። በፈረንጆቹ 2023 በዓለም ከአጠቃላይ የመኪና ሽያጭ የኤሌክትሪክ መኪኖች ድርሻ 18 በመቶ ነበር። በ2030 ደግሞ ይህ መጠን ወደ 40 በመቶ እንደሚያድግ ይጠበቃል። በኢትዮጵያም የኤሌክትሪክ መኪና ተጠቃሚዎች ቁጥር እያደገ ነው። በሀገሪቱ ከቀረጥና ታክስ ቅነሳ ጀምሮ የኤሌክትሪክ መኪኖችን ለማስፋፋት መንግስት የተለያዩ ማበረታታዎችን እየተገበረ ይገኛል። ጌታቸው ባልቻ በዚህ ጉዳይ ላይ ያዘጋጀው ጥንቅር አለ። ወደዛው እንለፍ። የኤሌክትሪክ መኪኖች በነዳጅ ከሚሰሩት ቀድመው እንደተፈለሰፉ ስንቶቻችን እናውቃለን? በነዳጅ ከሚሰሩ መኪኖች አስቀድመው በ1880ዎቹ ነበር የኤሌክትሪክ መኪኖች ለመጀመሪያ ጊዜ ለገበያ የቀረቡት።
በጊዜው የኤሌክትሪክ መኪኖች ፈጣን አለመሆናቸውና ዋጋቸው በንጽጽር ውድ መሆኑ መንገዶችን ለነዳጅ መኪኖች በሂደት እንዲለቁ አድርጓቸዋል። አሁን ያለንበት ዘመን ደግሞ የኤሌክትሪክ መኪኖች አብዮት ሊባል የሚችል ነው። የነዳጅ ዋጋ ከጊዜ ወደ ጊዜ እየናረ መምጣትና የአየር ብክለት የኤሌክትሪክ መኪኖችን አሁን ላይ ተፈላጊነታቸው እንዲጨምር ያደረጉ ዋነኛ ምክንያቶች ናቸው። እነዚህ መኪኖች የመጪው ዘመን ዋነኛ የትራንስፖርት አገልግሎት ሰጪዎች እንደሚሆኑም ከወዲሁ እየታየ ነው። በ2023 የፈረንጆቹ ዓመት በዓለም ከአጠቃላይ የመኪና ሽያጭ የኤሌክትሪክ መኪኖች ድርሻ 18 በመቶ ነበር። በ2030 ይህ መጠን ወደ 40 በመቶ እንደሚያድግ ይጠበቃል። ለመሆኑ እነዚህ የኤሌክትሪክ መኪኖች በዋናነት ልዩ የሚያደርጋቸው ምንድን ነው? የኤሌክትሪክ መኪኖች በነዳጅ መቀጣጠል ለሚሰራ ሞተር የኤሌክትሪክ ኃይልን ወደ ሜካኒካል ኃይል የሚቀይር ሞተር አማራጭን የፈጠሩ ናቸው። ይህ ደግሞ የአየርና የድምፅ ብክለትን የሚያስቀር ነው። አሁን ላይ ሙሉ በሙሉ በኤሌክትሪክ የሚሰሩና በነዳጅና በኤሌክትሪክ የሚሰሩ ወይም ሃይብሪድ የተሰኙ መኪኖች በገበያ ውስጥ በስፋት እየተሸጡ ነው። በኢትዮጵያ አሁን ላይ ከ2 ሚሊዮን በላይ ነዳጅን የሚጠቀሙ መኪኖች እንዳሉ መረጃዎች ያመለክታሉ። በዚህ ምክንያት ኢትዮጵያ በየዓመቱ እስከ $4 ቢሊዮን በማውጣት ነዳጅን ከውጭ ሀገራት ታስገባለች። ታዲያ ሀገሪቱ በዚህ ምክንያትና አረንጓዴ ኢኮኖሚን ለመገንባት ትኩረት እንደመስጠቷ የኤሌክትሪክ መኪኖችን የሚያበረታታ ፖሊሲን ትከተላለች። በኢትዮጵያ ከውጭ የገቡና በሀገር ውስጥ ተገጣጥመው አገልግሎት እየሰጡ የሚገኙ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ቁጥር ከ100 ሺህ በላይ መድረሱን የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ ያመለክታል። በአዲስ አበባ ከተማ 60 የኤሌክትሪክ ተሽከርካሪዎች ኃይል መሙያ ወይም ቻርጅ ማድረጊያ ማሽኖች በተለያዩ አካባቢዎች ተተክለዋል። የኤሌክትሪክ መኪኖች በስፋት ጥቅም ላይ እንዲውሉም ከታክስ ቅነሳ ጀምሮ የተለያዩ ማበረታቻዎች ተግባራዊ ተደርገዋል። በኢትዮጵያ ስለ ኤሌክትሪክ መኪኖች ያለውን ግንዛቤ ማሳደግና እንደ ዋና ተግዳሮት የሚነሳውን የመኪኖቹን ኃይል መሙያ እጥረት መፍታት ከተቻለ ግለሰብ አሽከርካሪዎችን ብቻ ሳይሆን ሀገርንም ተጠቃሚ የሚያደርግ ነው። እንቀጥላለን ተመልካቾች፣ እንግዶችን ጋብዘናል። እንግዶቻችን የተሽከርካሪ ጉዳዮች አማካሪ የሆኑት አቶ ብርሃኑ አደም እዚህ ስቱዲዮአችን ይገኛሉ። እንዲሁም ደግሞ በቀጥታ መስመራችን የትራንስፖርትና ሎጂስቲክስ ሚኒስትር አማካሪ ከድል ማግስት ኢብራሂም በቀጥታ መስመራችን ይገኛሉ። እንግዶቻችን አንድ ጥንቅር ይኖረናል። ከዛ በኋላ ወደ ቆይታችን የምንሄድ ነው የሚሆነው። አዲስ አበባ በኤሌክትሪክ የሚሰሩ ተሽከርካሪዎች ቁጥር እየተበራከቱ እንደሆነ እየተመለከትን እንደሆነ ያው ነጋሪም ማያሻው ማየት እንችላለን። ከቤት መኪኖች በተጨማሪ ደግሞ የህዝብ ትራንስፖርት አገልግሎት የሚሰጡ የኤሌክትሪክ ተሽከርካሪዎችን በስፋት ወደ ስራ እየገቡ ነው። ሪፖርተራችን አባዲ ወይና ደግሞ የቬሎሲቲ ትራንስፖርት ድርጅትን የስራ እንቅስቃሴ ተመልክቷል። ቀጥሎ ይቀርባል። በአዲስ አበባ የህዝብ ትራንስፖርት አገልግሎት እየሰጠ የሚገኘው ቬሎሲቲ በአውቶቡስ ብቻ በቀን እስከ 100 ሺህ ለሚደርሱ ነዋሪዎች አገልግሎት ይሰጣል። በኤሌክትሪክ የሚሰሩ ተሽከርካሪዎች ምቹ መሆናቸው ነው ተጠቃሚዎችና አሽከርካሪዎች የሚገልጹት። የኤሌክትሪክ መሆኑ ጥሩ ነው። አንዳንዴ ሾፌሮች ያው ሰው ይዘው ይሰለፋሉ ሰዓታችን ላይ ምናምን አንዳንዴ እንትን ያደርጉ ነበር። አሁን ግን እንደ ተጫንሽ ዝም ብለሽ መሄድ ነው እንጂ ነዳጅ ለመቅዳት ወደ እንትን አይገቡም። ለተሳፋሪዎች ለፍጥነትም ያለው ሴፍቲ አሮጌ መኪና ላይ ስንት ነገር አለ። ወጪው ምናምን ሲደማመር እዚህ መኪና ጋር በቃ የ100% ልዩነት አለ። ቻርጀር በጣም ፋስት ቻርጀር ነው። ከ20% ይዘን ብንገባ በ25 ደቂቃ ውስጥ 100% አድርገን እንወጣለን። ምንም የቻርጅ መቆላላት ነገር ምናምን የለም። የቬሎሲቲ አሽከርካሪ የሆኑት ደበበ መኮንንና ቢኒያም ነጋሽ አውቶቡሶቹ በነዳጅ ከሚሰሩት አንጻር የተሻለ መሆናቸውን ይናገራሉ። አካባቢን ከመበከል አንጻር ነፃ ነው። ምንም ነገር ይሄ የሚያስወግደው ነገር የለም። ድምፁ ሰው አይረብሽም። የሞተር ድምፅ የለውም። ያው የምታውቁት ነው እናንተ አብራችሁ ሄዳችሁ አይታችሁታል። የሹፌር ድካም የለም። ማርሽ ለኗል ነው። እዚህ ኢንስትራክሽን ያለው የጻፉ እንትኖችን በእነሱ ነው አንብበን መኪናውን በጥንቃቄ የምናሽከረክር ያለ ነው። ኤሌክትሪክ ነው። ድምፅ አልባ ነው። ህዝባችንንም በጥሩ ሁኔታ እያገለገልን ነው። የተሽከርካሪዎቹ ተጠቃሚ ደንበኞች እንደሚሉት የትራንስፖርት ችግርን ከማቃለል አንጻር ከፍተኛ ሚና እየተወጡ ነው። በተለይም የተሽከርካሪዎቹ ታሪፍ አነስተኛ መሆኑን የሚናገሩ ተጠቃሚዎቹ ይህም ለእንቅስቃሴያቸው እንዳገዛቸው ይገልጻሉ። አሁን እዛ ታክሲ ሰልፍ ይዤ ነበረ መጣው እዚህ ለፍጥነት ስለሚደርስልኝ ወደ ሜክሲኮ ስለሚሄድ ትቼው ወደዚህ ገባው። ይሄ ፍጥነቱ
በሰዓት ስለሚንቀሳቀስ ለኔ ምቹ ነው። በጣም አሁን ምቹ ነው። 10 ብር ነው። ከጊዜው ጋር ተመጣጣኝ ነው። በጣም ቆንጆ ነው። በጣም የሚረዳ ነው። ትራንስፖርቱ በተለይ የዚህኛው ምቹ ነው። ኤሌክትሪክ ስለሚጠቀም ያው ዋጋው ከሌሎቹ የተሻለ ነው። ኤሌክትሪክ ስለሚንቀሳቀስ በአንድ ቻርጅ ከተደረገ የሚሰራበትን ሰዓት ራሳቸው ስለሚያውቁት ለአገልግሎቱም ደግሞ 10 ብር ምቹ ነው። ከዚህ ባይጨምር ጥሩ ነው ብዬ ገምታለሁ። ፈጣን ነው፣ ምቹ ነው፣ ትትና አለበት። ነዋሪውም ተመጣጣኝ የሆነ ጉዞ ነው እያደረግን ያለ ነው። ይቀጥልበት፣ ሰፋ ይበል ነው፣ ወጣ ይበል ትንሽ። የበላይነህ ክንዴ ግሩፕ የኮሙኒኬሽን ዳይሬክተር ሰጠኝ እንግዳ የቬሎሲቲ አውቶቡስ ትራንስፖርት የመንግስትና የግሉ ዘርፍ ጥምረት የታየበት መሆኑን ተናግረዋል። በዚህም ቀልጣፋ ትራንስፖርት እንዲኖር በማድረግ ሚናቸው እየተወጡ መሆኑን የገለጹት ዳይሬክተሩ በኤሌክትሪክ የሚሰሩ በመሆናቸው ታሪፋቸውም ተመጣጣኝ መሆኑን ተናግረዋል። በአሁኑ ሰዓት እንግዲህ የቬሎሲቲ 2 ሲጨመሩ ወደ 102 ባሶችና 20 ሚኒ ባሶች በቬሎሲቲ ስር የሚተዳደሩ ይህንን የህዝብ ትራንስፖርት አገልግሎት እየሰጡ ነው የሚገኘው። ይሄን ወደፊት ድርጅታችን የበለጠ ማስፋት ያስባል። የመንግስትና የባለ ሀብት ጥምረት እውን የሆነበት ስለሆነ ከተማ አስተዳደሩና ባለ ሀብቱ ይህን ወደፊት የበለጠ እያሳደጉት ይሄዳሉ ብለን እናስባለን። በተለይ ደግሞ ከቬሎሲቲና የከተማ አስተዳደሩ መጣመራቸው መኪኖቹ በመለዋወጫ ችግር እንዳይቆሙ በማድረግ ረገድ ድርጅታችን ይህን እየሰራ ነው። ይሄ ለራሳቸው በሚሆን መንገድ ሜካኒኮችን አዘጋጅቶ መኪኖቹ እንዳይቆሙና ተገቢ አገልግሎት እንዲሰጡ እያደረገ ነው ያለው። የቬሎሲቲ ትራንስፖርት ተደራሽነትን በማስፋት የሚሰጠውን አገልግሎት ለማሳደግ እንደሚሰራ ተጠቅሷል። እዚህ ጉዳይ ላይ ነው የምንቆየው። የተወደዳችሁ ተመልካቾች፣ ቀደም ሲል እንግዶቻችንን አስተዋውቀናቸዋል። ወደ እነሱ ነው የምናልፈው። ቀዳሚ ጥያቄያችንን የምናደርገው አቶ ከድል ማግስት ወደ እርስዎ ነው። የኤሌክትሪክ ተሽከርካሪዎች ቁጥር ለመጨመር አዲስ ስትራቴጂ ተነድፎ ተግባራዊ እየተደረገ ነው። በሀገር ውስጥም እየተገጣጠመ ከውጭም ኤሌክትሪክ ተሽከርካሪዎች እየገቡ ነው ያሉት። ይህን ስትራቴጂ ተግባራዊ ከማድረግ አኳያ ያለው ምቹ ሁኔታ ምን ይመስላል? አስቻይ ሁኔታው ምንድን ነው? እየተሰራ ያለው ስራስ ምን ይመስላል የሚለውን እናንሳው እስኪ። እሺ፣ አመሰግናለሁ። ያው እንግዲህ ቅድም በእናንተ በኩልም ሲገለጽ እንደነበረው የኤሌክትሪክ ተሽከርካሪ ዘርፍ በስፋት ሀገራችን ውስጥ እንዲስፋፋ እንደ ትራንስፖርትና ሎጂስቲክስ እንደዚሁም ከሚመለከታቸው ባለድርሻ አካላት ጋር ሰፋፊ ስራዎች እየተሰሩ ይገኛሉ። ከዚህ ውስጥ መካከል አንደኛው የእነኚህ በታዳሽ ኃይል የሚሰሩ ተሽከርካሪዎች ወይንም ይሄንን ዘርፍ በስትራቴጂ መመራት ስላለበት ደህንነቱ የተጠበቀ አስተማማኝ ለአካባቢ ተስማሚ የሆነና ዘርፉን ወደ ተሻለ መልኩ ሊያሻግር የሚችል ስትራቴጂ ነድፈን እየተንቀሳቀሰን እንገኛለን። ይህ ሲሆን እንግዲህ በዚህ በኤሌክትሪክ ተሽከርካሪ ላይ በታዳሽ ኃይል የሚንቀሳቀሱ አሁን እንደምታውቁት ቴክኖሎጂው ከኤሌክትሪክ ተሽከርካሪ ባሻገር በሃይድሮጅን በኤልፒጂ ጋዝ እንደዚህ እንቅስቃሴዎቹ ዘርፉ እየተለወጠ የሄደበት ሁኔታ ነው። ስለዚህ ይህን ዘርፍ በመደገፍ የተለያዩ ስትራቴጂዎችን በመንደፍ እነኚህ ስትራቴጂዎችን ደግሞ ኢንተርቬንሽን በመፍጠር ከመንግስት የሚጠበቅበትን ከፕራይቬት የሚጠበቅበትን የተለያዩ ፓኬጆችን የያዘ ስትራቴጂ ነው። ይህ ስትራቴጂ ምን አስቻይ ሁኔታዎች አሉ ማለት እንችላለን? አሁን ከዚህ ከተለዩት ውስጥ 8 ስትራቴጂዎች እንደዚሁ ደግሞ 68 ደግሞ ኢንተርቬንሽኖች አሉት። ይህ አስቻይ ሁኔታ የሚፈጥረው ምንድነው? የግሉ ዘርፍን የሚበረታታበትን ፕላትፎርም የተቀመጠበት ሁኔታ አለ። በዚህ ረገድ ላይ በሶስት አይነት መልኩ የግል ዘርፉን ለማበረታታት ተቀምጧል። አንደኛው ፊዚካል የሆነ በፋይናንስ ሰፖርት የሚደረግበት ነው። ሁለተኛው ነን ፊዚካል የሆኑ፣ ሶስተኛው ደግሞ አስተዳደራዊ የምንላቸው ናቸው። ከፊዚካል አንጻር እንግዲህ መንግስት እየሰራቸው የሚገኙት ከታክስ አንጻር ከኢንሴንቲቭ ከስተምስ ላይ የሚደረጉትን ማሻሻያዎች እንደዚሁም ደግሞ ከባንኮች ጋር የሚገናኙትን የተለያዩ ብድሮችን ይመለከታል። ከነን ፊዚካል አንጻር ደግሞ አትሊስት እነዚህ ቻርጂንግ ኢንፍራስትራክቸርን ከማስፋፋት አንጻር በክልሎች በሚስፋፋበት ወቅት ላይ የመሬት ተደራሽነት እንዲኖር እንደዚሁም የግሪድ አስቻይ ሁኔታዎች የሚፈጠሩበትን ሁኔታ መፍጠር ነው። በሶስተኛ ደረጃ አስተዳደራዊ የምንላቸው ደግሞ እነኚህ ኤሌክትሪክ ተሽከርካሪዎች
በሚነዱበት ወቅት ላይ ራሳቸው ዴዲኬትድ የሆነ ላይን እንዲኖራቸው፣ ፓርኪንግ ኤሪያ እንዲኖራቸው፣ እንደዚሁም ደግሞ ባስ ዴዲኬትድ ላይን ሆኖ ለአውቶቡሶች የተፈቀደበት ላይ እዛ ላይ ኤሌክትሪክ ተሽከርካሪዎች በብቸኝነት እንዲጠቀሙበት የማድረግ የተለያዩ ኢንተርቬንሽኖች እየተፈጠሩ ያሉበት ስትራቴጂ ነው። መልካም እንመለሳለን። እንግዳችን አቶ ብርሃኑ ወደ እርስዎ እንምጣና ቀደም ሲል እንግዲህ የሄዱ መረጃዎችን ተከታትለናል። የኤሌክትሪክ መኪኖች በኢትዮጵያ በስፋት ጥቅም ላይ ቢውሉ እንደ ሀገር የሚያስገኘው ጠቀሜታ ምንድን ነው? በዋነኝነት ይሄ በነዳጁ ጉዳይ ላይ ተመለከተ እንደ ሀገርም ነዳጅ ለመግዛት ከሀገር ገንዘብ ይወጣል። እዛ ሀገርም ያንን ወጪ ትቆጥባለች። ግለሰቦችም ነዳጅ መግዣ ወጪ አይኖርባቸው ማለት ነው። እንደዛም ሆኖ ደግሞ አሁን ሚኒባሶችም እንዲ ከፍ ያሉ ባሶችም አገልግሎት ላይ ያሉ ስለሆነ ግለሰቦች በተወሰነ ሳንቲም ብዙ ማይሎች እንዲጓዙ ያደርጋል ማለት ነው። ያ ማለት የታሪፍ ቅናሽ ስላለው ብዙሃኑም ተጠቃሚ ይሆናል ብዬ አስባለሁ። በዛ እንደ አማካሪ ምናልባት እነዚህ ኤሌክትሪክ ተሽከርካሪዎችን ቁጥር ለማሳደግና ተጠቃሚዎችም ስፋት እንዲኖራቸው ከማድረግ አኳያ እየሰራችሁት ያለ ስራ ይኖራል? አዎ እኛ በአንድ ሴክተር ጥገና ላይ ስላለን በፊት ያረጁ የነበሩ መኪኖችን ይጠቀሙ የነበሩ ሰዎች በጣም ብዙ ኮስት የሚያደርጋቸዋል። ራኒንግ ኮስቱን ጨምሮ ሜንቴናንስ ኮስት አለ። ይሄ ከአየር ጉዳዩ ጋር በተገናኘ ብቻ ሳይሆን ማለት ከአየር ብክለቱን ብቻ ሳይሆን ከወጪ ደረጃ ያለውን ነገር በደንብ በስፋት እያሳየናቸው ነው። ባለን አክሰስ በደንብ እያስረዳናቸው ያለንበት ሁኔታ ነው ያለው። በተግባር ምን ልዩነት አግኝታችኋል? አሁን ኤሌክትሪክ መኪናን ከነዳጅ መኪና የምናወዳድረው በብዙ ምክንያት ሰፊ ልዩነት ቢኖራቸውም ኤሌክትሪክ መኪና አሁናዊ ጥቅም አለው። አሁን ላይ ያ ማለት ከኢኮ ፍሬንድሊም ከመሆኑ የተነሳ ሰፊ የሆነ ጥቅም አለው። ነዳጅ ላይ ስትመጣ አየርን የመበከል ጉዳይ ከፍ ያለ ነው። ሁለተኛ ለነዳጅ የሚወጣው አለ። ሜንቴናንስ ኮስቱም ከፍ ያለ ነው። ኤሌክትሪክ መኪና ላይ ሜንቴናንስ ኮስት በጣም አነስተኛ ነው። ምናልባት ከ3 ከ4 5 ዓመት በኋላ ሊጠይቅ የሚችሉ ነገሮች ሊኖሩ ይችላሉ። ያ ነው ያለው። እንመለሳለን። አቶ ብርሃኑ፣ አቶ ከድል ማግስት ወደ እርስዎ እንምጣ። ቀደም ሲልም እያነሱት ነበረ ከዚህ ከቻርጅ ማድረጊያ መሰረተ ልማቶች ጋር ተያይዞ ያሉ ሀሳቦችንና የኤሌክትሪክ ተሽከርካሪዎችን ቻርጅ ማድረጊያ እና ሌሎች መሰረተ ልማቶች ምን ያህል በቂ ናቸው? በዚህ ረገድ እየተሰራ ያለው ስራ ምን ይመስላል? እሺ፣ አመሰግናለሁ። ያው እንደሚታወቀው ስትራቴጂ ውስጥ አንዱ የተለየው እነኚህን ቻርጂንግ ኢንፍራስትራክቸሮችን ማስፋፋት ነው። እነኚህን ቻርጂንግ ኢንፍራስትራክቸሮችን ልናስፋፋ የምንችለው ከፕራይቬት ካምፓኒ ኢንጌጅመንት በመፍጠር በመሆኑ ትራንስፖርትና ሎጂስቲክስ ሚኒስቴር ከሚመለከታቸው ጋር በመሆን ሰፋፊ ስራዎችን ይገኛል። ይህንን ለማድረግ ከአንድ ጂጂጂአይ የሚባል ተቋም ጋር ሰፊ ፊዚቢሊቲ ስተዲ ተደርጓል። እንደዚሁ አጠቃላይ በሀገራችን ውስጥ ሰከንደሪ ሲቲን ጨምሮ ከ2500 በላይ ቻርጂንግ ስቴሽን ይፈልጋል። ከዚህ ውስጥ አዲስ አበባ ላይ ከ1500 በላይ ይይዛል። ስለዚህ ይህንን ኢንፍራስትራክቸር ለማሟላት መመሪያዎች በሚመለከተው ተቋም ተዘጋጅቶ እነዛን ኢንተርቬንሽኖችን ለማድረግ ትራንስፖርትና ሎጂስቲክስ ሚኒስቴር እየሰራ ይገኛል። የኃይል ግሪድ ከኢኢፒ ጋር ኢኢዩን ኢንጌጅ በማድረግ እነኚህን ቀጥታ ቻርጂንግ ስቴሽኖች እንደዚሁም ደግሞ ሀገራችን ውስጥ የሚገኙ ነዳጅ የሚሸጡ ስቴሽኖች እነሱንም ወደ ኤሌክትሪክ ቻርጀር ስቴሽን የሚለወጡበት ሁኔታ ከሚመለከታቸው ተቋማት ጋር እየሰሩ ነው ያለው። አሁን ከዘርፉ የተሻለ እንደዚሁም ከመንግስት የልማት ድርጅቶች እንደ ኢትዮ ቴሌኮም አይነት ድርጅቶች ድርሻቸውን በመወጣት ላይ ስለሚገኙ አዲስ አበባ ላይ እየተደረገ ያለውን ስራ በክልሎችም ለማስፋት ሰፋፊ እንቅስቃሴዎች እያደረግን እንገኛለን። በዚህ ዘርፍም የተለያዩ ፍላጎት ያላቸው አካላት ወደ ተቋማችን እየመጡ ይገኛሉ። ሰፋፊ ስራዎችን እየሰራን እንገኛለን። እዚህ ላይ ያይዘው በክልሎች ላይ ያለው ጅማሮ ምን ይመስላል? ወይስ ከተሞች ላይ ብቻ ነው ይሄ የኤሌክትሪክ ተሽከርካሪን ለማስፋት እየተደረገ ያለው ጥረት? ከተሞች ላይስ ያለው ሁኔታ ምን ይመስላል? የክልል ከተሞች ላይ ቅድም ስገልጸው እንደነበረው እነኚህ ሰከንደሪ ሲቲስ ብለን የምንለያቸው ከተሞች አሉ። እነኛ ከተሞች ላይም ይህ ቻርጀር ኢንፍራስትራክቸር እንዲስፋፋ ስራዎች እየተሰሩ ናቸው። ለምሳሌ ያህል የኤሌክትሪክ ተሽከርካሪ አስመጪ የሆኑ አካላት በክልልም ይገኛሉ። ያንን እነኛ አስመጪዎች
አትሊስት በዛ በሾፓቸው ውስጥ 2 የቻርጀር እንዲኖራቸው እየተደረገ ነው ያለው። ስለዚህ የማስፋፋቱ ስራ ክልሎችንም ይዞ እየተንቀሳቀስን መሆኑን ለመግለጽ ነው። ምናልባት በተጨማሪ እንዲያነሱልን የምንፈልገው ሌላኛው ጉዳይ ከውጭ ወደ ሀገር ውስጥ ሲያስገቡ አንዳንድ የቤት መኪናዎች እነዚህ ኤሌክትሪክ ተሽከርካሪዎችን ከቀረጥ ነጻም አይነት ድጋፎችና ማበረታቻዎች ተደርገው ይገባሉና እዚህ ደግሞ በተለይ ከታሪፍ ክፍያ አኳያ ከኤሌክትሪክና ከቤንዚን ተጠቃሚ ተሽከርካሪዎች ጋር እኩል ክፍያዎች አሉ የሚል ሀሳብ በተለያዩ መንገዶች ይነሳል። ይህንን ከማስተካከል አኳያ የታሰበ ነገር አለ? ምንድነው ተግባራዊ እየተደረገ ያለው? እሺ አመሰግናለሁ። ያው እንደሚታወቀው እንግዲህ የኤሌክትሪክ ተሽከርካሪዎች ወደ ሀገራችን ሲገቡ በመጀመሪያ ጊዜ ከገንዘብ ሚኒስቴር እንደዚሁም ከከስተምስ ከገቢዎች ጋር በመሆን የጋራ የኢንሴንቲቭ ፓኬጅ እንዲመቻች ምቹ ሁኔታ ተፈጥሯል። ከዚህ አንጻር ሲኬዲ ሲሆን ከቀረጥ ነፃ የሚሆንበት የከስተምስ ታክስ የማይከፈልበት፣ ኤስኬዲ ሲሆን ደግሞ 5% የከስተምስ ታክስ የሚከፈልበት፣ ሲቢዩ ወይንም ደግሞ ኮምፕሊት ቢልድ ዩኒት ሆነው ሲገቡ ደግሞ 15% ከስተምስ ታክስ የሚከፈልበት ሁኔታ አለ። ይህንን ተግባራዊ እየተደረገ የሚገኝበት ሁኔታ አለ። እንደዚሁም ደግሞ ቻርጀር ከዚህ ቀደም በክፍያ በታክስ የሚገባ ነበር። አሁን ላይ ግን ከታክስ ነፃ ሆኖ እንዲገባ የተደረገበት ሁኔታ ይገኛል። ነገር ግን አሁን የሚነሱ ጉዳዮችን እነሱን እንደ መረጃ ወደኛም እየመጡ ነው ያሉትና እነሱን ወስደን እየሰራንባቸው ነው የምንገኘው። በቅርብ ጊዜ ውጤቱን የምናሳውቅ ይሆናል። ወደ ስቱዲዮ እንመለስና አቶ ብርሃኑ ወደ እርስዎ እንምጣ። ምን እያሰብኩኝ ነበረ ሰዎች ያው ከዚህ ከተሽከርካሪ ጋር በተያያዘ የማማከር አገልግሎት እንደምትሰጡ ነግረናል ቀደም ሲል። ከሰዎች ከገዙ በኋላ ነው ወይስ ደግሞ ከመግዛታቸው በፊት ነው እናንተ ጋር የሚመጡትና ምክር ወይ ደግሞ አገልግሎቱን የሚያገኙት? በሁለቱም ነው የምንሰራው። ለምሳሌ አንድ ሰው በጀት መድቦ መኪና ሊገዛ ሲመጣ ይህንን መኪና ብትገዛ በሚል ያሉትን መኪኖች ሊስት ካላቸው ባህሪ ጋር እናማክረዋለን። ከገዛም በኋላ ደግሞ እንከታተለዋለን ማለት ነው ጥገና ጀምሮ። ስለዚህ ከኤሌክትሪክ መኪኖች ጋር በተገናኘ እንደው አሁን ላይ ያለው ትኩረት ሊሰጣቸው ይገባሉ የምትሏቸው ጉዳዮች ምንድን ናቸው? የኤሌክትሪክ መኪና ዋነኛ ትኩረት ሊሰጣቸው ብዬ የማስበው አንደኛው የቻርጅ ስቴሽን ቦታዎች፣ ልክ እሳቸውም እንዳሉት የቻርጅ ስቴሽን ጉዳይ በጣም መሰረታዊ ነው። ምክንያቱም የተወሰነ ማይል ብቻ ሬንጁ አነስተኛ ስለሆነ በብዛት በአውቶሞቢል ሲሆን በተወሰነ ርቀት ቻርጀር ያስፈልገናል። ቻርጀሮች ካሉ ሰዎች አይቸገሩም። ስለዚህ የቻርጀር ጉዳይ በደንብ ሊታሰብበት ይገባል። እሱ የሚስተካከል ከሆነ ብዙ ሰው መጠቀም ይችላል ብዬ አስባለሁ። ከዘላቂ ተጠቃሚነት አኳያ የሚነሱ ስጋቶች አሉ። አንዳንዴ አሁን ያላቸው ቅለትና ጥሩ ጎናቸውን ቀደም ሲል ሲያነሱ ስለነበረ ከስጋቱ አኳያ ከተወሰነ ዓመታት በኋላ የባትሪና ሌሎች የተያያዥ ጉዳዮች ችግር ሊፈጠሩ ይችላሉ የሚል ስጋቶች አሉና ይህንን ቀድሞ ከማስተካከልና ቀድሞ ታሳቢ ከማድረግ አኳያ ምን መሰራት አለበት ብለው ያስባሉ? ያለው ስጋትስ ምን ያክል እውነት ነው? አዎ ባትሪ ትልቁ ስጋት ነው። ለአንድ ገዢ ትልቁ ስጋቱ የባትሪ ነው። ምክንያቱም የቦዲ ችግር ስለሌለባቸው በግጭት የሚመጣ ዳሜጅ ካልሆነ ችግር አይኖርም። ለዛ ባትሪ ዲግሬድ ያደርጋል። ስራው ቻርጅን መቀበል ከዛ መስጠት ነው። በዛ ድግግሞሽ ውስጥ ይደክማል። ያ ማለት ቻርጅ ሲደክም የሚቀየሩ ሴሎች አሉ። እሱን በባትሪ ሴክተር ላይ ኢምፖርት የሚያደርጉ ሰዎች ቢበረታቱ የተሻለ ነው ብዬ አስባለሁ። አሁን ላይ ሰው ፍርሃት ያለበት እቃ ውድ ነው ሳይሆን እቃው የለም ሙሉ ለሙሉ አይገኝም። አዎ ስፔር የሚኖር ከሆነ ኢምፖርተሮች በደንብ የሚበረታቱ ከሆነና ባትሪ የሚኖር ከሆነ ፓክ አንቀይርም። ለምሳሌ አንድ ትራክሽን ባትሪ ብዙ ፓኮች አሉ። በዛ መሀል ደግሞ ትናንሽ ሴሎች አሉ። ስለዚህ የሚደክሙ ሴሎች አሉ። ሴሎቹ መቀየር ይቻላል። አሁን ላይ ግን ማርኬት ላይ ቢፈለግ ከሌላ ከወደቀ መኪና ላይ ካልሆነ በስተቀር ስፔሩ የገባ የለም እስካሁን። ስለዚህ እሱ መግባት ከቻለ ሰው ስጋት አይኖርበትም፣ በደንብ መጠቀም ይችላል። ሌላስ የምታነሷቸው ነገሮች አሉ በዚህ ዘርፍ ላይ መስተካከል አለባቸው? ይሄ ጉዳይ ትኩረት ሊሰጠ ይገባል ያው ለተጠቃሚው? እስከዛሬ ሰምቼው ማላቀው ይመስለኛል። እሳቸው ምናልባት እንትን ካላሉት ይሄ ባትሪ እስካሁን ዲግሬድ ያደርጋል የሚል ፍራቻ ነው ያለው። ባትሪ ሲደክም መወገድ አለበት። የሚወገድበት ስቴሽን እንደ ሀገር ያለ አይመስለኝም እስካሁን። ይሄ ሊታሰብበት ይገባል። መስራቱ ብቻ ሳይሆን ባትሪ መወገድ በጣም ትልቅ ፕሮሰስ አለው። ስለዚህ እዚህም ሴክተር ላይ ሰዎች ያስፈልጉናል። ኢንዱስትሪውን በደንብ መስፋፋት አለበት። ያለም አይመስለኝም። እሱ በደንብ ቢታይ በጣም የተሻለ ነው ያስባለሁ። አቶ ከድል ማግስት ወደ እርስዎ እየመጣን ነው።
ቀደም ሲል ሲያነሱ ነበር አቶ ብርሃኑም እና አንዳንድ ስጋቶች አሉ ከባትሪ ጋር ተያይዞ ባትሪውን ከማስወገድ አኳያ ሌሎችንም ጉዳዮች ከዚህ ጋር የተያያዙ ጉዳዮችን በደንብ አጠናክሮ ከማስኬድ አኳያ ወደ ሀገር ውስጥ በሰፊው እንዲገቡ የሚቀየሩ ቁሳቁሶች እንዲገቡ ከማድረግ አኳያና እዚህም ያንን ደግሞ በደንብ ኦፕሬት የሚያደርግ ደግሞ ባለሙያም እንዲሁ ከማስፋት አኳያ መሰራት ያለበት ነገር ምንድነው ይላሉ የተያዘው ስትራቴጂስ? እሺ አመሰግናለሁ። ያው ቅድም ሲጠቀስ እንደነበረው እነኚህ ኤሌክትሪክ ተሽከርካሪዎች በአብዛኛው ባትሪ ነው ከስር ሴላቸው ያለው። ስለዚህ ፓክ ውስጥ ቅድም ወንድሜ ሲያስቀምጠው እንደነበረው የተለያዩ ሴሎች አሉት። ሴሎቹን አይዴንቲፋይ የሚደረግበት ጥገና ማዕከላት አሁን ወደ ሀገራችን እየተስፋፋ ነው የሚገኘው። አሁን ላይ ስትራቴጂው ላይ ከተቀመጡት አንጻር እነዚህ በኢንሴንቲቭ መደገፍ እንዳለባቸው ተቀምጧል ስትራቴጂካሊ። ምክንያቱም እነኚህ ስፔር ፓርት ኢዚ ናቸው። ስለዚህ ወደ ሀገር ውስጥ ኢምፖርት የሚደረግበት እንደዚሁም ደግሞ ሀገራችን ውስጥ የሚገኙ አምራች አሁን ላይ በስፋት እየሰሩ ያሉ አካላት ይህንን ሀገራችን ላይ ይሄ እንዲመረት ጥረት እየተደረጉ ነው የሚገኙት። ይህንን ካፓሲቲ ካሟላን እንደዚሁም ደግሞ ሪዩዝ ማድረግ የሚችልበት ፕላትፎርም ከፈጠርን ዲስፖዛል ማድረግ ብቻ ሳይሆን ከዲስፖዛል ባሻገር ሪዩዝ አድርገን የምንጠቀምበትን ፕላትፎርም እየተፈጠረ ያለው። እንግዲህ እንደምታውቁት ሀገራችን ውስጥ የተለያዩ ተሽከርካሪዎች ይገኛሉ። ይህንንም ደግሞ ስታንዳርድ ከሚመለከተው ስታንዳርድ ኤጀንሲ ጋር ስራዎች ተሰርተዋል። የኢትዮጵያ የኤሌክትሪክ ተሽከርካሪ ወደ ነዳጅ ተሽከርካሪ ወደ ኤሌክትሪክ የምንቀይርበት ሪትሮ ፊቲንግ የሚባል ስታንዳርድ ተዘጋጅቷል። ከዚህም በመነሳት እነኚህ ሀገራችን ውስጥ ያሉ አሮጌ ተሽከርካሪዎች ወደ ኤሌክትሪክ ተሽከርካሪ የሚቀየሩበት ፕላትፎርም እነኚህ የኤሌክትሪክ ተሽከርካሪዎች እነኚህ ነዳጅ ተሽከርካሪዎች ስንቀይራቸው የተለያዩ አሁን የምናነሳቸው የባትሪ የሞተር እነዚህ አይነት ኢኩፕመንት ከኢምፖርት ናቸው የሚደረጉት። ስለዚህ እነዚህንም ኢንሴንቲቭ እንዲታከልባቸው ጥረቶች እየተደረጉ ነው የሚነግሩ። ኢንተርቬንሽን ይፈልጋል። ቅድም ሲነሱ የነበሩ ስጋቶችን ማስወገድ ይጠበቅብናል። እነዛን ግን የምናደርገው አቅም በመፍጠር ነው። አሁን ላይ የተለያዩ አካላት ነዳጅ የሚሽከረከሩ ተሽከርካሪዎችን ወደ ኤሌክትሪክ እየተቀየሩ የሚገኙበት ሁኔታ አለ። አንድ ሚኒባስ ተቀይሮ ትላንትና ሙከራ ስናደርግ ነበረ። እንደዚሁም ደግሞ ከዚህ ቀደም እንደምታውቁት አንድ የቮልክስዋገን ተቀይሯል። ስለዚህ እንደዚህ አይነት የሶስት እግር ተሽከርካሪዎች ከነዳጅ እየተቀየሩ ነው። ስለዚህ ይህንን እያበረታታን በሄድንበት ቁጥር እንደዚሁም ደግሞ ወደ ሀገራችን የሚገባው የባትሪ አይነት በስታንዳርድ ተደግፎ የሚገቡ ከሆነ ሀገራችን ውስጥ ደግሞ ሪዩዝ አድርገን የምንጠቀማቸው ከሆነ ይሄ የተሻለ ቢልት ማድረግ እንችላለን። ኮንፊደንስ ለህብረተሰባችን ቢልት ማድረግ የሚችልበት ፕላትፎርም እየተፈጠረ ነው ያለው። ይሄ ደግሞ ስትራቴጂው ላይ ኢንክሉሲቭ ስለሆነ በዛ መልኩ የሚመለስ ይሆናል ብዬ ነው የማስበው። ከዚህ ከባትሪ አወጋገር ጋር በተገናኘ ከባለሙያው የተነሳ ሀሳብ አለ። በሌላ በኩል ደግሞ የአካባቢ ጥበቃ ባለስልጣንም በተደጋጋሚ ከሚያነሳቸው ችግሮች አንዱ የተለያዩ ብክለቶች እንዳሉ ይታወቃል። አንደኛው እንደዚህ ኬሚካሎች፣ ባትሪዎች፣ የተቃጠሉ ዘይቶች የሚወገዱበት መንገድ ነውና በቅንጅት ከመስራት አንጻርስ ያላችሁበት ሁኔታ ምን ይመስላል? እሺ ያው እዚህ ኤሌክትሪክ ተሽከርካሪ ኢምፕሊሜንቴሽን ስትራቴጂ ላይ 18 የሚሆኑ ቀጥተኛ የሆኑ የፌዴራል ተቋማት የሚመለከታቸው አሉ። ከዛ ውስጥ ኢንዱስትሪ ሚኒስቴር፣ አሁን ፕላን ሚኒስቴር፣ እንደዚሁም ደግሞ አሁን የኢንቫይሮንመንት ላይ ያለው የፌዴራሉ እነሱ ሁሉ የሚገኙበት ስለሆነ የነሱንም ድርሻ ምን ይሆናል የሚለው ስትራቴጂው ላይ የተቀመጠ ስለሆነ በጋራ የመስራቱ ነገር ተጠናክሮ የሚቀጥልበት ሁኔታ ነው ያለው። ሁላችንም አሁን ላይ ከዚህ ከስትራቴጂው ባሻገር ሁሉም የዘርፉን የሚመራው እቅድ ይዞ በማምጣት የጋራ በማድረግ እንቅስቃሴዎች ላይ ነው የምንገኘውና ያው ኢንክሉሲቭ ናቸው ለማለት ነው። በቀጣይ ምን እንጠብቅ? አሁን የተያዘው ስትራቴጂ አለ፣ ተግባራዊ እየተደረገ ነው ያለው። በቀጣይ በዋናነት በጉልህ የምንተገብራቸው ነገሮች እነዚህ ናቸው የሚሏቸው ምንድን ናቸው? ባጭሩ ያንሱልን። እሺ አመሰግናለሁ። እንግዲህ ከዚህ ከስትራቴጂው ባሻገር ትራንስፖርትና ሎጂስቲክስ ሚኒስቴር በሶስት ፒላሮች ላይ እየሰራን እንገኛለን። አንደኛው
ነን ሞተራይዝድ ትራንስፖርት ነው። ይህ ሞተር አልባ ትራንስፖርትን በአገራችን እንዲስፋፋ ስትራቴጂ ተነድፎ እየተሰራ ነው የሚገኘው። ሁለተኛው ከማስ ትራንስፖርት አንፃር ከተማችን እንደዚሁም ደግሞ ሌሎች ሰከንደሪ ከተሞቻችን በጠቅላላ በማስ ትራንስፖርት እንዲስፋፋ በተቻለ አቅም ኢንሴንቲቫይዝ እንዲሆኑ ጥረቶች እየተደረጉ ነው። ሶስተኛ ላይ አሁን ላይ የምናወራው የኢሞቢሊቲ ጉዳይ ነው። ኢሞቢሊቲ ላይ በትኩረት አገራችን ውስጥ እንዲመረቱ አገራችን ውስጥ እንዲገጣጠሙ እንደዚሁም ደግሞ እነኚህ ቻርጀር ኢንፍራስትራክቸር አገራችን ውስጥ መገጣጠም እንዲጀምር ኢቨን እሱን ስራዎች እየተሰሩ ናቸው የሚገኙት። ይህንን ፕራይቬታይዝ በማድረግ የግል ዘርፉ ላይ ትኩረት በማድረግ እየተሰራ ነው የሚገኘው። ሌላኛው ቅድም በቀጥታ ሳነሳ የነበረው እነኚህን ነዳጅ የሚበሉ ተሽከርካሪዎችን ወደ የመቀየሩ ስራ እሱ ላይ ሚኒስቴር መስሪያ ቤታችን ትኩረት ሰጥቶ እየተሰራ ይገኛል። ይሄ አዲስ ተሽከርካሪም ከብክለት የጸዳ እንደዚሁም ደግሞ ቅድም በቬሎሲቲ ሲነሳ የነበረው ኮስት ከመቀነስ አንፃር ከፍተኛ አስተዋጽኦ ስለሚኖራቸው እነዚህ ላይ ትኩረት ሰርተን የምንሰራበት ነው። ይህ ሲሆን እንግዲህ ያው በክቡር ጠቅላይ ሚኒስትራችን ኢኒሺዬሽን ያለው የግሪን ሌጋሲ የምናሳካበት ከትራንስፖርት የሚለቀቀው የካርቦን ኢሚሽንን የምንቀንስበት በስፋት ጤነኛ ማህበረሰብ የምንፈጥርበት ፕላትፎርም ይሆናል። በስፋት ኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ ጥረት እናደርጋለን። በስፋት እንዲመረቱ እናደርጋለን። እንደዚሁም ደግሞ በስፋት በማስ ትራንስፖርትን ትኩረት አድርገን የምንሰራበት ሁኔታ ነው የምንፈጥረው። ይህንን ለማድረግ በቁርጠኝነት እየሰራን እንገኛለን። ጥሩ እንግዶቻችን በተለይ የተሽከርካሪ ጉዳዮች አማካሪ አቶ ብርሃኑ አደም እንዲሁም ደግሞ በቀጥታ መስመራችን ላይ የገቡት የትራንስፖርት ሎጂስቲክስ ሚኒስትር አማካሪ አቶ ከድል ማግስት ኢብራሂም በቀጥታ መስመር ገብተው ለሰጡ መረጃ ሁለታችሁንም እናመሰግናለን። መልካም ቀን ይሁንላችሁ። እናመሰግናለን።